አንቺ አይን አበባ ነሽ የኔ አበባ ኧረ አበባ አበባ ቶሎ የዛሬው ደግሞ ጫን ያለ ነው ማለት ነው። ዛሬ እንግዲህ ሀይሚና ቡራ በአዲስ ቪዲዮ መጥተዋል። በአዲስ ቪዲዮ ሲመጡ ደግሞ ዳኒ ነው የሚባል ይሄ ልጅ እኔ ብዙም አዲስ አልሆነብኝም እና እብድ መስሎ መጥቶ ዛሬ የመጨረሻ ሀይሚ እንግዲህ ደንግጣለች ማለት ነው። እንግዲህ ብሩክም እኔ የማያውቀው ነገር የለም ብሎ እጅግ በጣም በሚያስፈራ ሁኔታ እብድ መስሎ ሀይሚን አስደንግጧታል ማለት ነው። ብሩክም እንግዲህ ወደ ዱባይ ሊሄድ 3 ቀን ብቻ እንደቀረውና እሱ ብቻ እንደሚሄድ አስረድቶናል ማለት ነው። ሰላም ሰላም ቤተሰቦች እንዴት ናቸዋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ዛሬ እንግዲህ ብሩክ ለሀይሚዬ ስጦታ አዞላት መጥቷል። አበባ ሰጥቷታል። ምርጥ ሽቶ ሰጥቷታል። ቆንጅዬ ሆና መጥታለች ዛሬ። በቃ የኔ ቆንጆ የሆንሽ እያለ እንግዲህ በጣም እየተንከባከባት ነበር እና እንግዲህ ወደ መጨረሻ ላይ ደግሞ ያልታሰበ ነገር መጥቷል ማለት ነው። ቡራ እንግዲህ ሀይሚን ፕራንክ አድርጓታል በሚገርምና በሚያስደነግጥ ሁኔታ ማለት ነው። ያላደረጉት ነገር የላቸውም። እብድ እንግዲህ አድርግ ያሉትን ሁሉ ነው የሚያደርግ ማለት ነው። እና ስለዚህ በጣም የገረመኝ ነገር ቢኖር ቡራ ስፖርት ስራ ተብሎ ስፖርት ሲሰራ ከዚህ ሀይሚ ቁጭ በይበት ተባለች እና እሷ ቁጭ እንዳለችበት አብራችሁ ተኙ ነው እንጂ ወይኔ የሚገርም ነው። ከዛ እሱ ደግሞ መጨረሻ ላይ ስፖርት እንደሚሰራ መስሎ በሂጅና ቁጭ በይበት ስትል ቡራ ጀግናው ማለት ነው ሀይሚን ዞ ልምነዋ ትወነው ግን ይመቻል። እውነት የቡራ እኮ በስማ የሆነ ጥሩት ቤት ስላችሁ የሆነ በርዝዳይ ምናምን የሆነ ዝግጅት ላይ ሲጠሩ ሲሄዱ አይታችኋል። በር ተከፍቶ ሲያስገቧቸው የሄዱበትን ሰው ሰላም ካሉ በኋላ ቡራ እኮ ጠብቆ ሀይሚን እጇን ይዞ ነው የሚሄድ። ስለዚህ ጎበዝ ማንንም እንዳታምን ማለት ነው። እና በዚህ ቡራ በጣም ጠንቃቃ ነው ለሀይሚ ማለት ነው። የእውነቴን ነው የምላችሁ እና ደስ ይላል። ትንሽ ቢያስደነግጣትም ሀይሚን ቢያስፈራትም ደስ ይላል። የኔ ቆንጆ ሀይሚ ደግሞ ዛሬ ጨረቃ መስላ ነው የመጣችው። ሁሌም ያምርባታል በጣም። በዚሁ አጋጣሚ መናገር የምፈልገው አለባበሷ ደግሞ እጅግ በጣም ደስ ይላል። አጫጭር ቲሸርቶችን ትለብስ ነበር እና እሱ እንዲስተካከል በጣም ብዙ ኮመንትም አድርገን ነበር። ስላዳመጥሽን እናመሰግናለን የኔ ቆንጆ። በጣም ቆንጆ ናት ሀይሚዬ። እንደዚህ ነው በቃ መልበስ ያለባት ማለት ረዘም ያለ በቃ ልክ ያለው ማለት ነው እና ደስ ይላል። እንግዲህ ደግሞ ያልተመቸኝ ፓርት ቢኖር ብሩክ ወደ ዱባይ ሊሄድ ነው የሚሄደው ግን እሱ ብቻ እንደሆነና ትኬቱ እንደሰረዘው ነው። እንግዲህ ዛሬ አንዴ የወሰንኩት ውሳኔና የተበላሸ ነገር ስላለ ምንም ማድረግ አልችልም ብሎ የመግቢያ ቪዲዮ ሰርቷል ማለት ነው። ይሄን ቪዲዮ እንግዲህ ሀይሚ ስታየው ቡራ ትቶሽ እንደሚሄድ ተናግሯል። ስለዚህ ቪዲዮን እይና እንዲው በራስሽ ትኬትም ቢሆን ቆርጫ ብር ሄዳለሁ ማለት እንደማይቀር ነው እና ሲጀመር ብሩክ ጥሏት አይሄድም ይመስለኛል ትቷት አይሄድም እና አሁን ላይ ያሉት ነገሮችም ጥሩም ስላልሆኑ ቡራዬ ለማንም አሳልፈ እንዳሰጣት ከቻልክ ይዛት ሄድ። ካልሆነ ደግሞ ይኸው አሳልፈ እንዳሰጣት ስንል ይኸው አሁን ያለችበት ሁኔታ ጥሩ ስላልሆነ ያው ካንተ ጋር ስለሆነች ደስተኛ ናት። አሁን አንተ ጥላሽ ስር ትንሽ ሊደብራት ይችላል፣ ግን ደግሞ ችግር የለውም። አንተ ሄደህ ተሎ ደርሰው የምትመጣ ከሆነ ብዙ አልቆይም ብለሃል። ምንም ማድረግ አይቻልም ማለት ነው። ሀይሚ እንግዲህ መረጋጋት አለባት። ያው ፍጼም ስላለ ለፍጼም ቻናል ተከፍቶለታል። እንግዲህ አብረው ይሰራሉ ብዬ ማስባለሁ እና ብቻ ግን ብሩክ ትቷት የሚሄድ አይመስለኝም። ትቷት ከሄድም ምንም ማድረግ አይቻልም እንግዲህ ማለት ነው። የመጣውን በጸጋ መቀበል ነው። እውነቴን ነው የምላችሁ እና ትንሽ ደግሞ ቡራ እንግዲህ ትንሽ ማለት ጨንቆኛል ምናምን ሲል ነበርና እናቱ ትንሽ ታማለች አይኗንና እንግዲህ ፈጣሪ ጨርሶ ይማርልህ ቡራችን ማለት ነውና ቤተሰብ በእናት ቀልድ አለ። የትኛውም ይሁን እናት ናት። የፈለገ እንዲሁ ቆይ እናት በምን ቃል ትገለጻለች? አሁን እንዲሁ ማንኛችንም እናታችን ስትነካ ደስ የሚለው ሰው አለ? ማንም ማለት ነው። ይሄን የምለው ለጨረቃ ቤተሰቦች ነው ማለት ለምንድን ነው የሰው እናት የምዘቀዝቁ? አሁን ችግር የተፈጠረ የሩታ ደጋፊዎችና የጨረቃ ደጋፊዎች ነው የተጣሉ በመሀል ማለት ነው። ምንድን ነው መጀመሪያው የቡራን ፕሮፋይል ያደረገች የሩታን እናት ዘግዝቃ ላይቭ ላይ ስትገባ የቡራን ፕሮፋይል ደግሞ ተጭና ትገባና የሩታ ደጋፊ ማለት ነው
የብሩክን ቤተሰብ ዘግዝቃለች ማለት ነው። በዚህ ተናደው እና ሀብትሽም ያልሆነ ነገር ብለዋል። የው ይቅርታን ቢጠይቁ። በነገራችን ላይ መናገር የምፈልገው ነገር ቢኖር ብሩክና ሀይሚ በቃል አይደለ ብዙ ጊዜ እንደዚህ በስቶሪ ላይ መልስ ባሰጡ ጥሩ ነው ብዬ አስባለሁ። በቃ ያ ነገር እየተስፋፋ ነው ያለ ቲክቶክ ላይ መነጋገሪያ ስለሆነ በቃ መናገር የምትፈልጉትን ነገር ብቻ ማለት ነው። ሁል ጊዜ በቃ መልስ አትስጡ። መናገር የምትፈልጉትን ነገር ቪዲዮ ስትሰሩ ያን ጊዜ የተወሰነ ደቂቃ ወስዳችሁ 2 ደቂቃ የሚሆን 5 ደቂቃ የሚሆን መልእክት ማስተላለፍ ትችላላችሁ ማለት ነው። ምክንያቱም የሁለቱ ቤተሰብ በቃ መስማማት አለባቸው። ማንም ይሁን እናቱ ስትዘቀዘቅ ማንም አይወድም። አሁን የሩታን እናት የዘቀዘቃችሁም ትክክል አይደላችሁም፣ የጨረቃ ቤተሰቦች ማለት ነው። ስለዚህ እናንተ ራሱ ማስተካከል አለባችሁ። ማንም እናቱ ስትከፋ ማንም ሰው ደስ አይለውም። የብሩክን እናትም የዘቀዘቃችሁ የሩታ ደጋፊዎች ብድር በምድር ብለው ነው እንግዲህ እና ብቻ ሁለታችሁም ልክ እንዳልሆናችሁ ነው የምነግራችሁ። ቡራ ደግሞ ያው ለሰጠው ኮመንት ማለት ያቺ ልጅ የቡራን ቤተሰብ አልዘቀዘቀችም ሌላ ናት ተብላል እና ቴክስት ተልኮለት ነው ለብሩክ። ብሩክ ደግሞ ይቅርታ ጠይቋል። በቃ ማንንም ዝቅ ብሎ ይቅርታ ጠይቋል። ምንም ይሁን ምን ይቅርታ ጠይቋል ማለት ነው።